ሰላም ሰላም ውድ የቻናሌ ቤተሰብ እንደምናችሁ ሰላም ናችሁ? ዛሬ ደግሞ በሌላ አዲስ ስራ ተመልሼ መጥቻለሁኝ። ለዛሬ ይዤላችሁ የመጣሁት እጅግ ቀላልና በጣም ጤናማ የሆነ ያለ ስኳር የኩኪስ አሰራር ነው ይዤላችሁ የመጣሁት። እንደምትወዱት ተስፋ አደርጋለሁኝ። ከዛ በፊት ለቻናሌ አዲስ ከሆናችሁ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ቻናሌ ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ በትህትና እጠይቃለሁኝ። እንዲሁም ለምትሰጡኝ ሀሳብ ለምትሰጡኝ አስተያየት እጅግ አድርጌ ነው የማመሰግነው። ቪዲዮ ከወደዳችሁት ላይክ ሼር እያደረጋችሁ እንድታግዙኝ የእናንተ ላይክ እና ሼር ለእኔ ትልቅ ብርታት አዲስ ነገር ይዤ እንድመጣ ስለሚረዳኝ ላይክ እና ሼር እያደረጋችሁ እንድትከታተሉ። ይህን የስናክ አሰራር በጣም ቀላልና እጅግ ጤናማ የሆነ የስናክ አሰራር ነው። ትወዱታላችሁ። ለልጆቻችሁ በርስዴይ ሊሆን ይችላል፣ ለአመት በዓል ሊሆን ይችላል፣ ለቁርስ ቡና ለየት ያለ የኩኪስ አሰራር ከፈለጋችሁ እንደዚህ አድርጋችሁ መስራት ትችላላችሁ። ከውጭ ጨው የበዛበት ስኳር የበዛበት ገዝተን ከምንጠቀም በቀላሉ በ15 ደቂቃ በ20 ደቂቃ በቤታችን እንደዚህ አድርገን መስራት እንችላለን። ትወዱታላችሁ። በጣም ቀላል ነው። አሁን ወደ አሰራር እንሄዳለን። የተጠቀምኩት ግብአት እየሰራሁኝ አሳያችኋለሁኝ። እዚህ ጋር ቅቤ ያለኝ ጨው የሌለው ቅቤ 230 ግራም ቅቤ ነው የተጠቀምኩት። ብዙ ፋት የለውም፣ ጨውም የለውም እና ከፍሪጅ አውጥታችሁ ከ2 እስከ 3 ሰዓት ያህል ውጪ ማቆየት አለባችሁ። ልክ ዳይሬክት ከፍሪጅ አውጥታችሁ መጠቀም የለባችሁም። ትንሽ ሶፍት መሆን አለበት ቅቤው፣ ቀዝቃዛ መሆን የለበትም እና ብዙ ፋት የለውም፣ ለስፋት ነው ያለው። በጣም ቀላል የሆነ አሰራር ነው። ትወዱታላችሁ። እስከ መጨረሻ ተከታተሉት ቪዲዮ። ከዛ ቅቤው በደንብ አድርገን እናዋሃደዋለን፣ ትንሽ ላም እንዲልልን ማለት ነው። በዚህ መልኩ በእንቁላል መምቻ ካላችሁ በሱ መምታት ትችላላችሁ። ከዛ 2 የሾርባ ማንኪያ ኦሊቭ ኦይል ነው የተጠቀምኩት። እዚህ ጋር ኦሊቭ ኦይል መጠቀም ካልፈለጋችሁ ዘይት መጠቀም ትችላላችሁ። እኔ ግን በዘይት ፋንታ ኦሊቭ ኦይል ነው የተጠቀምኩት። ኦሊቭ ኦይል ለጤናችን ያለው ጠቀሜታም ታውቁታላችሁ። በጣም አሪፍ ስለሆነ ኦሊቭ ኦይል ነው የተጠቀምኩት። ኦሊቭ ኦይል ካልፈለጋችሁ ዘይትን መጠቀም ትችላላችሁ። ከዛ 3 እንቁላል ጨምሬያለሁኝ። እንቁላሉም ልክ እንደ ቅቤውና ኦሊቭ ኦይሉ በደንብ አድርገን እንመታዋለን። በዚህ መልኩ ስሙዝ እስከሚሆንልን ድረስ አያችሁት፣ እንደዚህ በደንብ አድርገን እንመታዋለን። ከዛ 400 ግራም ነጭ ዱቄት አለኝ፣ የተነፋ ዱቄት ነው፣ እጨምረዋለሁኝ። እዚህ ጋር ስኳር መጨመር ትችላላችሁ። እኔ ግን 3 የሾርባ ማንኪያ ማር ነው የተጠቀምኩት እና ቫኒላ ስኳር ለጣዕም 7 ግራም ቫኒላ ስኳር ተጠቅሜያለሁኝ። ትንሽዬ ጨው ለጣዕም ያህል እንጨምራለን። ምክንያቱ ትንሽ ጨው ኩኪሳችን ቆንጆ ጣዕም እንዲኖረው ነው የሚያደርገው እና የእንቁላል ሽታው እንዲጠፋ ከፈለግን እና ኩኪሳችን ቆንጆ ጣዕም እንዲሰጠን ከፈለግን የሎሚ ቀረፋ ወይ የኦሬንጅ ቅራፌ እንደዚህ አድርገን እንጨምረዋለን። ብንጨምርበት በጣም አሪፍ ነው። የእንቁላል ሽታው በደንብ ነው የሚያጠፋው። ከዛ በደንብ አድርገን እጃችን ጣጥበን እናዋሃደዋለን። አያችሁት? በደንብ አድርጌ አዋሃጀዋለሁኝ። ከዛ ሊጡ ለ2 ቦታ እኩል አድርገን በዚህ መልኩ እንከፍለዋለን። ምክንያቱ 2 አይነት ኩኪስ ስለምንሰራ ሊጡ በቀጭኑ እንደዚህ እንከፍለዋለን 2 ቦታ። ከዛ 2 የሾርባ ማንኪያ ነጭ ዱቄት እጨምራለሁኝ እዚህ ጋር ትንሽ ወፈር እንዲልልኝ ማለት ነው። ከዛ በደንብ አድርጌ አዋሃደዋለሁኝ።
እንደዛ አርጌ በደንብ አርጌ እሽት አርጌዋለሁኝ። እንደምታዩት በጣም ሶፍት ነው የሆነው። አያችሁት? በጣም ሶፍት እንደዚህ መሆን አለበት። ቆንጆ ኩኪስ እንዲሆንልን ከፈለግን ከዛ በምግብ ላስቲክ አርገን ለ20 ደቂቃ ያህል ፍሪጅ ውስጥ እናቆየዋለን። ትንሽ ቀዝቀዝ እንዲልልን ማለት ነው። አያችሁት? ያስቀረሁትን ሊጥ እዚህ ጋር 2 የሾርባ ማንኪያ ካካኦ ፓውደር ጨምሬያለሁኝ። በደንብ አርጌ አዋህደዋለሁኝ። ጥቁርና ነጭ ኩኪስ ነው የምንሰራው። ይሄም ለ20 ደቂቃ ትንሽ ቀዝቀዝ እንዲልልን ልክ እንደ ነጩ ፍሪጅ ውስጥ እናቆየዋለን። ከ20 ደቂቃ በኋላ እንደምታዩት ይሄን ይመስላል። ቆንጆ የሆነ ሊጥ ነው የሆነልን። ላስቲኩ መጣል የለባችሁም። የቀረውን ሊጥ በእጃችን ስለምንሰራው እንሸፍነዋለን እንዳይደርቅብን ማለት ነው። ከዛ በእጃችን እንደዚህ ቆንጠር እያደረግን ቆንጆ ቅርጽ እናስይዘዋለን። እናንተ በፈለጋችሁት ቅርጽ አድርጋችሁ መስራት ትችላላችሁ። ለአይናችንም ያማረ እንዲሆን እንዲሁም ለልጆቻችን ለየት ያለ ነገር ስንሰራላቸው በጣም ነው ደስ የሚላቸውና እንደዚህ አድርገን ብንሰራው ወይ ደግሞ የፈለጋችሁት በራሳችሁ ዲዛይን ቅርጽ አድርጋችሁ መስራት ትችላላችሁ። እኔ ግን እንደዚህ አድርገን የሰራሁት በጣም ነው የወደድኩት። ብዙ ጊዜ አይፈጅም። በጣም ቀላል የሆነ አሰራር ነው። ለአይናችንም በጣም ነው የሚያምረው። ከዛ ነጩ በዚህ መልኩ ካስተካከል ነው በኋላ እንደዚህ አድርገን አንድ ላይ አጣብቀን ትዊስት እናደርገዋለን። ልክ እንደ ሽሩባ ማለት ነው። በጣም ቀላል የሆነ አሰራር ነው። በጣም ኢዚ፣ ብዙ ጊዜ አይፈጅም። ከዛ ትንሽ በእጃችን እናስተካክለዋለን። ትንሽ ትዊስት እናደርገዋለን። ያችሁት እንደዚህ አድርገን ቆንጆ ቅርጽ እናስይዘዋለን። ከዛ እንደዚህ ካስተካከልነው በኋላ ወደ ውስጥ እጥፍ እጥፍ እናደርገዋለን። እንደምታዩት እንደዚህ አድርገን ወደ ውስጥ እጥፍ እጥፍ እናደርገዋለን። ምንም ከውጭ መግዛት አያስፈልገንም። በቀላል መንገድ በቤታችን እንደዚህ አድርገን መስራት እንችላለን። እዩት እንዴት እንደሚያምር። እንደዛ አድርጌ ሁሉ ሰርቼ ስጨርስ እንገናኛለን። ቪዲዮ እንዳይረዝምባችሁ እንደምታዩት እንደዚህ አድርጌ ቆንጆ አድርጌ የሚበቃኝም ሰርቻለሁ፣ በአንድ አይነት ቅርጽ ማለት ነው። እዩት እንዴት እንደሚያምር ለአይናችን ራሱ። ከዛ ከ10 እስከ 15 ደቂቃ ኦቨን ውስጥ እናበስለዋለን። ምክንያቱ ኦቨን ውስጥ እናበስል በየቤታችን የኦቨናችን መጠን ይለያያልና ምግብ በምታበስሉበት መልክ እና መጠን አድርጋችሁ ማብሰል ትችላላችሁ። ከዛ ሁለተኛው የኩኪስ አሰራር እንደዛ አድርገን እንሰራዋለን። ይሄ ልክ እንደ ቅጠል የሚመስል ኩኪስ ነው የሰራሁት። በጣም ነው የሚያምረው። ትንሽ በእጃችን እንደዚህ አድርገን እናስተካክለዋለን። ከዛ ጥቁሩና ነጭው አንድ ላይ በዚህ መልኩ እናጣብቀዋለን። እት በጣም ቀላል የሆነ አሰራር ነው። ከዛ በቢላ አድርገን ትንሽ ቅርጽ እናወጣለታለን። ጫፉ ላይ በደንብ እንዲያዝ በእጃችሁ በደንብ ማጣበቅ አለባችሁ። ከዛ በቢላ እንደዛ አድርገን ቆንጆ ቅርጽ እናወጣለታለን።
ልክ እንደ ቅጠል ማለት ነው። እንደዛ አድርገን እይታ አያምርም? በጣም ነው የሚያምረው። ጫፉ ላይ በደንብ ማያያዝ አለብን። ከዛ ሁሉም እንደዛ አድርገን እንሰራዋለን። እናንተ በፈለጋችሁት ቅርጽ አድርጋችሁ መስራት ትችላላችሁ። እኔ ግን ይሄን ስለወደድኩት ነው እንደዚህ መልኩ የሰራሁት። እንደዚህ አድርጋችሁ ቆንጆ ቅርጽ ካስያዛችሁት በኋላ ከ10 እስከ 15 ደቂቃ በመካከለኛ እሳት አድርጋችሁ ታበስልታላችሁ። እዩት እንዴት እንደሚያምር። በጣም ቆንጆ የሆነ ቀላል የሆነ የኩኪስ አሰራር ነው ያለ ስኳር። በተለይ የሀገር ቤት ማር ካላችሁ በሱ ተጠቅማችሁ ይህን የመሰለ ኩኪስ መስራት ትችላላችሁ። ምንም ስኳር መጠቀም አያስፈልጋችሁም። ንጹህ የሀገር ቤት ማር ካላችሁ በሱ አርካችሁ መስራት ትችላላችሁ። እዩት እንዴት እንደሚያምር። በጣም ቆንጆ ሆኖ ነው የበሰለው። ፍርክስክስ ያለ ኩኪስ ነው። አሁን ውስጡ ቆርሰን እናየዋለን። እዩት በእጃችን እንደዚህ ስንነካው ፍርክስክስ ያለ ኩኪስ ያለ ስኳር ነው። ይሄ ትንሽ ማር ተጠቅመን በጣም ጤናማ የሆነ ኩኪስ መስራት እንችላለን። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። እንደወደዳችሁት እንደጠቀማችሁ ተስፋ አደርጋለሁኝ። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እንድታግዙኝ እጠይቃለሁኝ። የእናንተ ላይክ የእናንተ ሼር ለእኔ ትልቅ ብርታት ስለሚሰጠኝ አዲስ ነገር ይዤ እንድመጣ ስለሚረዳኝ ላይክና ሼር እያደረጋችሁ እንድታግዙኝ ለሁሉም ነገር ለምትሰጥኝ ሀሳብ ለምትሰጥኝ አስተያየት እጅግ አድርጌ ነው የማመሰግነው። ለዛሬው ይህን ይመስል ነበር። በሌላ አዲስ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለዛሬው ቻው ቻው።